ታሪክን የኋሊት የእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢን በእስራኤላዊ ወጣት የተገደሉት በ1988 ዓመተ ምህረት በዛሬዋ ቀን ነበር። የ73 ዓመቱን ይስሐቅ ራቢንን የገደላቸው የ27 ዓመት ይሁዳዊ ወጣት ይጋል አሚር ነበር። ከቀኝ አክራሪዎች ይሁዳውያን ጋር ቅርበት እንዳለው የተነገረለት ይጋል አሚር ጠቅላይ ሚኒስትር ራቢንን የገደልኩት ሀገራችንን ለአረቦች ለመሸጥ በመፍቀዱ ነው ብሏል። ራቢን ከፊልስጤማውያን ጋር ሰላም ለመፍጠር በአሜሪካ አሸማጋይነት ከያሲር አራፋት ጋር እርቅ አውርደው የመጠቃቃት እርምጃቸውን ለማቆም ተስማምተው ነበር። ፍልስጤማውያን በራስ ገዝ እንዲተዳደሩ ስምምነት የተደረሰውም በዚያን ጊዜ ነው። ይጋል አሚርና ቢጤዎቹ የሚከተሉት አስተሳሰብ ግን ከፍልስጤማውያን ጋር እርቅ መፍጠርን የሚነቅፍ ስለነበር ራቢን ለአረቦች ሸጠን አሉ። ራቢን ኢየሩሳሌም የተወለዱት ፍልስጤም በእንግሊዝ ሞግዚትነት ስትተዳደር በነበረበት ወቅት ነው። እስራኤል ነፃ መንግስት እንድትሆን እየሰሩና ከሆነችም በኋላ ከአረቦች ጋር በተደረገው ጦርነት የወታደር መሪ የነበሩት ራቢን በስድስቱ ቀን የእስራኤልና የአረቦች ጦርነት የጦር ኃይሎች ኢታማዦር ሹም ሆነው ለድል አብቅተዋታል። የሌበር ፓርቲን ወክለው ለውድድር ሲቀርቡ በህዝብ ምርጫ በ1966 የእስራኤል ጠቅላይ ሚኒስትር ሲሆኑ ከሶሪያ ጋር የተኩስ አቁም ለማድረግም ተደራድረዋል። የእስራኤል የመከላከያ ሚኒስትር ሆነው ቆይተውም በድጋሜ ጠቅላይ ሚኒስትር ሲሆኑ ከፊልስጤማውያን መሪ ያሲር አራፋት ጋር ተደራድረው ሰላም እንዲፈጠር አድርገዋል። በዚህ ጥረታቸው ከያሲር አራፋትና ከውጭ ጉዳይ ሚኒስትራቸው ሲሞን ፔሬዝ ጋር የኖቤል የሰላም ሽልማትም ተሸላሚ ሆነዋል። ጠቅላይ ሚኒስትር ራቢን ለሰላም ያደረጉትን ጥረት በመደገፍ በቴል አቪቭ አደባባይ የደመቀ ሰላማዊ ሰልፍ ተከናወነ። የሰላም መዝሙርም ተዘመረ። שאני גם מתרגש. אני רוצה להודות לכל אחת ואחד מכם שהתייצב כאן כנגד האלימות ובעד השלום. ሰልፉ እንደተጠናቀቀ ራቢን ወደ መኪናቸው ሲሄዱ ይጋል ተጠግቶ በሶስት ጥይት ደረታቸውንና ሆዳቸውን መታቸው። ይስሐቅ ራቢን ወዲያውኑ ሞቱ። ገዳዩም እዚያው ተይዞ የእድሜ ልክ እስራት ተፈረደበት። አሁንም በእስር ላይ ነው። እስራኤል በጦርነት ድል እንድታገኝና በሰላም ተጠቃሚ እንድትሆን ያደረጓት የእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢን ከተገደሉ ዛሬ 30 ዓመት ሆናቸው።